በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር። ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃ ተሰምቷል። እስካሁን በውጥረት ላይ በከረመው የመካከለኛው ምስራቅ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ባደረጉት ንግግር በኢራን ላይ ከባድ እርምጃ እንደሚወስዱና የአየር ድብደባ እንደሚካሄድ አረጋግጠዋል። ይህንንም ተከትሎ ኢራን ምላሽ ሰጥታለች። አሜሪካ ግዙፍና አውዳሚ የተባሉ መርከቦቿን በተጨማሪ ዛሬ ሌሊቱን በርካታ አውሮፕላኖችን ወደ ቀጠናው መላኳ ተሰምቷል። እስራኤልም በሰጠችው መረጃ ዝግጅቴን በሙሉ አጠናክሬያለሁ፣ ከኢራን የሚመጣ ጥቃት ካለ ሙሉ በሙሉ ምላሹ ከባድ ይሆናል ስትል አስጠንቅቃለች። ፖላንድን ጨምሮ የአውሮፓ ህብረት አባል ሀገራት ዜጎቻቸው በኢራንና ከቀጠናው በአካባቢው ለቀው በአስቸኳይ እንዲወጡ አሳስበዋል። ሩሲያ ዋነኛ አጋሯ ኢራን ላይ የሚከፈትን ማናቸውም ጦርነት እንደማትደግፍ ገልጻ በአስቸኳይ ውጥረቱን እንዲረግብ ጠይቃለች። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጥቃት ስለሚከፈትበት ሁኔታ ከወታደራዊ ኃላፊዎቻቸው ጋር መምከራቸው ተዘግቧል። ውጥረቱ በከፍተኛ ሁኔታ አይሏል። ሌሊቱን የተሰሙ ሰበር መረጃዎችን እንደሚከተለው አስደምጣቸዋለሁ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ ላለፉት ወራት የቀጠለው ውጥረት በጦርነት እንደሚደመደም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይፋ አደረጉ። ዶናልድ ጄ ትራምፕ ዓለም ከፊቱ የተወሰነ ቀናት ብቻ አሉት ሲሉ አስታውቀዋል። ፕሬዝዳንት ትራምፕ ጠንከር ያለ ማስጠንቀቂያ ከሰጡ በኋላ ከአውሮፓ የተነሱ የአሜሪካ ንብረት የሆኑ የጦር አውሮፕላኖች 6 በረራዎችን ወደ መካከለኛው ምስራቅ ማድረጋቸው ተረጋግጧል። ፕሬዝዳንት ዶናልድ ጄ ትራምፕ ይህንን ከበድ ያለ ማስጠንቀቂያ ያስተላለፉት በዋሽንግተን ዲሲ ላቋቋሙት የሰላም ቦርድ የመጀመሪያ መክፈቻ ስብሰባ ዛሬ ምሽቱን ሲያደርጉ ነው። ትራምፕ ለሪፐብሊኳ ኢራን የኒውክሌር ፕሮግራም ጋር በተያያዘ ስለሚደረገው ድርድር ሲናገሩ ቃላቶቻቸው እጅግ ቀጥተኛና ጠንካራ ነበሩ። ትርጉም ያለው ስምምነት ማድረግ አለብን ብለን ታግሰናል፣ ነገር ግን አሁን ነገሮች ወደ መጥፎ ነገር እየገቡ ነው በማለት ገልጸው አሁን መጥፎ ነገር ሊከሰቱ ዓለም በጣት የሚቆጠር ቀን ብቻ ተሰጥቶታል ብለዋል። አሜሪካ ከኢራን ጋር በሁለት ዙር ካካሄደችው ድርድር ተጨባጭ ውጤት ባላስገኘበት በአሁኑ ሰዓት በቀጣይ ቀናት ወታደራዊ እርምጃዎችን ልትወስድ ትችላለች የሚል ከባድ ስጋት ማየሉን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጦር አዛዦቻቸው ጋር በኢራን ላይ ስለሚወሰደው እርምጃ ዝግ ስብሰባ ማድረጋቸው ተመልክቷል። ዋይት ሃውስ እንዳስታወቀው ከሆነ ኢራን በአስቸኳይ ስምምነት ላይ የማትደርስ ከሆነ ቴሄራን ላይ ሊወሰዱ የሚችሉ ወታደራዊ አማራጮችም ለፕሬዝዳንት ትራምፕ ቀርቦላቸዋል ብለዋል። ይህም በቀጣይ ጥቂት ቀናት ውስጥ ከባድ የሆነ ጦርነት ሊነሳ እንደሚችል አመልክቷልም ተብሏል። አሜሪካ እየዛተችበት ያለው
ወታደራዊ እርምጃ ዝግጅት ለማድረግ ባለፉት ቀናትና ሳምንታት ወደ መካከለኛው ምስራቅ ግዙፍ አውሮፕላን ተሸካሚና ሌሎችም የጦር መርከቦች በሰፊው ሲሰማሩ የከረመ ሲሆን በተጨማሪም በትናንትናው ዕለት ብቻ በቢቢሲ ቬሪፋይ የተረጋገጡ የተባሉ የአሜሪካ ወታደራዊ ጀቶች ወደ አካባቢው መላካቸው ተመልክቷል። እነዚህ የጦር አውሮፕላኖችን በተመለከተ የጄንስ የመረጃ ተቋም የአውሮፕላን በረራ ዘርፍ ተንታኝ የሆኑት ሳም ዋይዝ ስለ አውሮፕላኖቹ ምንነት ለቢቢሲ ሲያስረዱ በዚህ መሰረት አሜሪካ ወደ ፋርስ ባህረ ሰላጤ ለኢራን ቀርበው እንዲቆሙ የላከቻቸው ግዙፍ የጦር አውሮፕላኖችን በሚመለከተው መልኩ ደርድረዋል። የመጀመሪያው F-35 ሲሆኑ ስቲልዝ የተባሉት ተዋጊ ጀቶች በከፍተኛ ቁጥርና ጥበቃ የሚደረግላቸው ኢላማዎችን ለመምታት የሚውሉ አውሮፕላኖች ናቸው ብለዋል። ሌላኛው አሜሪካ ያስጠጋችው F-22 የተሰኘ ዘመናዊ የጦር አውሮፕላኗን ነው። F-22 እጅግ ዘመናዊ የጦር ጀቶች ሲሆኑ ጥቃት የመፈጸም ጥምር ብቃት ያላቸው ናቸው። እነዚህ የጦር ጀቶች በጣም ከፍተኛ ጠቀሜታና ብቃት ስላላቸው ከዚህ በፊት አብዛኛውን ወደ መካከለኛው ምስራቅ ተልከው አያውቁም ነበር። ሌላኛው አሁን አሜሪካ ያስጠጋቻቸው ኬሲ 135 እና ኬሲ 46 የተሰኙት ናቸው። እነዚህ ደግሞ የነዳጅ ጫኝ አውሮፕላኖች ሲሆኑ ረዥም ርቀት ተጉዘው ጥቃት የሚፈጽሙ የጦር ጀቶችን አየር ላይ ሳሉ ነዳጅ የሚሞሉ ወሳኝ ድጋፍ ሰጪ አውሮፕላኖች ናቸው። ቀድሞውኑም በአካባቢው ተሰማርተው የነበረ ቢሆንም አሁን ግን ቁጥራቸው በከፍተኛ ሁኔታ እንዲጨምር ተደርጓል። ሌላኛው E3 የተሰኘው አውሮፕላን ነው። ይህ የማዘዣና የቅኝት አውሮፕላን ሲሆን አሜሪካ የምታካሄዳቸውን መጠነ ሰፊ የአየር ጥቃት ዘመቻዎች ለመምራትና ለመቆጣጠር የሚያስችል እንደሆነ ተነግሮለታል። ተንታኙ ወደ ፋርስ ባህረ ሰላጤ የተሰማሩት አውሮፕላኖችን በመመልከት እንደገለጹት ከሆነ ይህ ስምሪት ቀላል የሚባል አይደለም ይላሉ። የአውሮፕላኖቹ ብቃት ትልቁ የአየር ኃይል ዘመቻ ሊካሄድ እንደሆነ በግልጽ አመላካች መሆኑን ለቢቢሲ አረጋግጠውለታል። ይህ በዚህ እንዳለ ተጨማሪ 6 የአሜሪካ አውሮፕላኖችም ወደ መካከለኛው ምስራቅ ሲጓዙ ዛሬ ሌሊቱን መታየታቸው ተዘግቧል። ቢያንስ 6 ቁጥራቸው የሆነ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ወደ መካከለኛው ምስራቅ ሲጓዙ ዛሬ ሌሊት ላይ ፍላይት ራዳር በተባለው ታዋቂ የበረራ መከታተያ ድረገጽ ላይ ታይተዋል። ከነዚህ አውሮፕላኖች መካከል ሁለቱም E3 የቅኝት ጀቶች ሲሆኑ 2 C-17 ወታደራዊ የመጓጓዣ አውሮፕላኖች፣ አንድ ኬሲ 135 አየር ላይ ነዳጅ የሚሞሉ ነዳጅ ጫኝ አውሮፕላኖችና ሌሎችም HC 130 የውጊያ ጀቶችም ይገኙበታል። እነዚህ ተጨማሪ የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው በዛሬው ዕለት ሌሊት ወደ ፋርስ ባህረ ሰላጤ ሲያመሩ ታይተዋል። የፍላይት ራዳር መረጃ እንደሚያመለክተው የተወሰኑ አውሮፕላኖች ከጣሊያን ኔፕልስ ተነስተው ኳታር ወደሚገኘው የአሜሪካ አልሁዴድ የአየር ኃይል ሰፈር መግባታቸው ነው የተዘገበው። አሜሪካ ኢራንን ልትወር እንደሆነ በተረጋገጠበት በአሁኑ ሰዓት በርካታ ተዋጊ አውሮፕላኖቿንና የጦር መርከቦቿን ወደ ፋርስ ባህረ ሰላጤ ብታስጠጋ፣ ነገር ግን ከዋነኛ አጋሯ ዩናይትድ ኪንግደም ግን ያልተጠበቀ ተቃውሞ ገጥሟታል። በዚህ የአሜሪካ የጦርነት ዝግጅት ውስጥ አሜሪካ ያልጠበቀችው እንቅፋት ገጥሟታል ያለው የቢቢሲ የውስጥ መረጃ እንደሚያረጋግጠው የብሪታንያ መንግስት አሜሪካም በኢራን ላይ ለምታደርገው ማናቸውም ጥቃት የብሪታንያ የጦር ሰፈሮችን እንድትጠቀም ፍቃድ አልሰጥም ብላለች። በቀደሙት የመካከለኛው ምስራቅ ወታደራዊ ዘመቻዎች አሜሪካም በእንግሊዝ ስር የሚገኘውን የሮያል አየር ኃይል የጦር ሰፈር እንዲሁም በህንድ ውቅያኖስ የሚገኘውን የብሪታንያን የባህር ማዶ ግዛት የሆነውን ዲዮጎ ጋርሺያን በነጻነት ስትጠቀም እንደነበር ይታወቃል። በአሁኑ ሰዓት ታዲያ የእንግሊዝ እምቢታ አውሮፓ የትራምፕን አዲስ ጦርነት ለመደገፍ ያላትን ማመንታት አጉልቶ አሳይቷል ተብሏል። በሌላው ዓለም ጫፍ ኢራን እጆቿን አጣጥፋ አልተቀመጠችም። የሳተላይት ምስሎች እንደሚያረጋግጡት ከሆነ ኢራን ወታደራዊ ማዕከሎቿንና የኒውክሌር ጣቢያዎቿን በመሬት ውስጥ ምሽጎች በከፍተኛ ሁኔታ እያጠናከረች መሆኑን ዛሬ ሌሊቱን የወጡት የመገናኛ ብዙሃን ዘገባዎች
መረጃዎችና የሳተላይት ምስሎች አረጋግጠዋል። የኢራኑ ጠቅላይ መንፈሳዊ መሪ አያቶላ አሊ ካሜኒ በማህበራዊ ሚዲያ ገጻቸው ምሽቱን ባስተላለፉት መልእክት የአሜሪካው ፕሬዝደንት አሜሪካ የጦር መርከቧን ወደ ኢራን እንደላከች ደጋግሞ ሲናገርና ሲፎክር ሰማሁ ያሉት አያቶላ በእርግጥም የጦር መርከብ አደገኛ ወታደራዊ መሳሪያ ሊሆን ይችላል። ሆኖም ከዚያች የጦር መርከብ ይልቅ መርከቧን ወደ ባህር ግርጌ መላክ የሚችለው የኛ መሳሪያ እጅግ የበለጠ አደገኛ መሆኑን የአሜሪካን መርከብ አስምጠን ለዓለም እናሳያለን ሲሉ ዝተዋል። በሌላ በኩል የኢራን ዋነኛ ወታደራዊ አጋር የሆነችው ሩሲያ በኢራን ላይ ምንም አይነት ጥቃት እንዳይከፈት ከተከፈተ ሁኔታዎች አደገኛ ይሆናሉ በማለት ስታስጠነቅቅ፣ ፖላንድ ደግሞ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ አስቸኳይ ማስጠንቀቂያ አውጥታለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ዋነኛ አጋራቸው ኢራን ላይ ጥቃት ከፈጸመች መዘዙ አስከፊ ስለሚሆን አሜሪካ ከማናቸውም አይነት ወታደራዊ እርምጃ ተቆጥባ ኢራን ኒውክሌርን ለሰላማዊ ዓላማ የምትጠቀምበትን መንገድ ብቻ እንድትመርጥና እንዲነጋገሩ እናሳስባለን ብለዋል። አሜሪካ በቀጣይ ቀናት በኢራን ላይ ወታደራዊ እርምጃ ትወስዳለች የሚለው ስጋት ባየለበትና በአካባቢው ላይ ያሉት መሳሪያዎች በተጠናከሩበት ትራምፕም በቀጥታ ወረራው እንደማይቀር በተናገሩበት በአሁኑ ጊዜ ፖላንድ በኢራን ውስጥ ያሉ ዜጎቿ ያለ ቅድመ ሁኔታ በአስቸኳይ ባመቻቸው መንገድ ሁሉ ኢራንን ለቀው እንዲወጡ በጠቅላይ ሚኒስትሯ በኩል ትዕዛዝ ሰጥታለች። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢራን ላይ የሚፈጸም ማናቸውም ጥቃት ጥሩ ውጤት አያስገኝም፣ ቀደም ሲል በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ባሉ የኢራን የኒውክሌር ተቋማት ላይ ጥቃት ተፈጽሟል ብለዋል። እንደምንረዳው የኒውክሌር አደጋ ይከሰታል የሚል ስጋት አለን በማለት ገልጸዋል ላቭሮቭ። ውጭ ጉዳይ ሚኒስትሩ አክለውም ሲናገሩ በቀጠናው ያሉት የፋርስ ባህረ ሰላጤና የአረብ ሀገራት የሚኖራቸውን ምላሽ በተመለከተ በቅርበት እየተከታተልን ነው ብለዋል። ሁኔታው በሳት እንደመጫወት እንደሆነ ስለሚያውቁም ማንም ውጥረቱን ወደ ግጭት እንዲሸጋገር የሚፈልግ አይመስለንም ብለዋል። ውጥረቱ የሚባባስ ከሆነ ግን ኢራን ከሳውዲ አረቢያ ከሌሎችም ጎረቤት ሀገሮች ጋር የነበራትን ግንኙነት ማሻሻል ጨምሮ ባለፉት ዓመታትም የተገኙ ቁልፍ ውጤቶችንም ያበላሻል የሚል ከባድ ስጋት እንዳላቸው ሰርጌይ ላቭሮቭ ለመገናኛ ብዙሃን አልደበቁም። ይህ በዚህ እንዳለ ነው ታዲያ ፖላንድ በኢራንና በቀጠናው የሚገኙ ዜጎቿ በሙሉ አካባቢውን ጣጥለው እንዲወጡ ያዘዘችው። ለዚህም ምክንያቷ ደግሞ በኢራን ውስጥ ወታደራዊ ግጭት ሊከሰት እንደሚችልና የአየር ድብደባውም በአሜሪካ በኩል ሊጠናከር እንደሚችል መገመቷን ተከትሎ ነው። የፖላንዱ ጠቅላይ ሚኒስትር ለዜጎቻቸው ባስተላለፉት የውጡ መልእክት እባካችሁ በማናቸውም ባመቻችሁ መንገድ በሙሉ ኢራንና ቀጠናውን ለቃችሁ ውጡ፣ በምንም ሁኔታ ወደዚያ ሀገር እንዳትሄዱ እንዳትጠጉም ብለዋል። የኢራን ጥቃት የሚያሰጋት ሌላኛዋ ሀገር እስራኤል በበኩሏ መግለጫ የሰጠች ሲሆን ኢራን እንደዛተችው እስራኤል ላይ አንዲት መሳሪያ ከተኮሰች የሚገጥማት ነገር በጣም ከባድና አሳዛኝ ይሆናል ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን በሰጡት ከባድ ማስጠንቀቂያ ላይ አስታውቀዋል። የመካከለኛው ምስራቅ የፖለቲካና ወታደራዊ ትኩሳት በየዕለቱ አዳዲስ ነገሮችን እያስመለከተ ሲሆን ኢራን በእስራኤል ላይ ጥቃት ለመሰንዘር ከሞከረች በጭራሽ አስበው የማታውቀውና በህልሟ አይታው የማታውቀው አይነት አጸፋዊ ምላሽ ይገጥማታል ብለዋል። ሪስፖንስ they cannot even imagine ያሉት የማይገምቱት አይነት ጥቃት ይደርስባቸዋል ሲሉ ኔታንያሁ በቁርጠኝነት ተናግረዋል። ይህ ማስጠንቀቂያ ኢራንና የውክልና ኃይሎቿ በማለት ጠርተው በእስራኤል ላይ ጥቃት ሊሰነዝሩ ይችላሉ የሚለው ከፍተኛ ስጋት ባየለበት ሰዓት መሆኑን ገልጸው የእስራኤል መከላከያ ኃይል አይዲኤፍ በማንኛውም ሰዓት ለሚመጣ ጦርነት በተጠንቀቅ ላይ መሆኑንና እጅግ ከባድ የሆነ አጸፋዊ ምላሽ ለመስጠት መታዘዙንም ቤንያሚን ኔታንያሁ ገልጸዋል። በቀጠናው የአሜሪካና የኢራን ፍጥጫ አብጦ የሚፈነዳበት ጫፍ መድረሱን አመላካች የሆኑ መረጃዎች በስፋት እየወጡ ሲሆን አሁን ላይ የአሜሪካው ፕሬዝደንትን ጨምሮ ሌሎችም የመገናኛ ብዙሃን ዘገባዎች በቀጣይ ጥቂት ቀናት ውስጥ ወታደራዊ እርምጃው ሊጀምር እንደሚችል አረጋጋጭ ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties